በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአገር ውስጥና በውጭ ዓለም ሆናችሁ በዚህ በአክሱም ጽዮን ሚዲያ የምትከታተሉ መላው ኦርቶዶክሳውያን የሚዲያችን የአክሱም ጽዮን ሚዲያ ቤተሰቦችና ተከታታዮቻችን እንደምን ሰነበታችሁ? እንደምን አላችሁ? በመጀመሪያ ሰላም እግዚአብሔር ከእናንተ ጋር ይሁን። እስኪ ይህን ቪዲዮ አንዴ አይተን እንመለስ ወገኖቻችን። በውበቱ ድርማ ከላይ ውስጡን ታንቶ ሁሉንም በለጠው መጨረሻ መቶ ሽርኩን አንዴ ይህንም አይተን ያልን ንርከብ ካለና ከምዚ ተኮይኑ ግን ምስ መን የባዓስ ኣሎ ምስ ክርስቲያን ኣሕዋትካ ምስ ሙስሊምና ክርስቲያን ኣሕዋትና ነዊሕ ዘመን ብሰላም ፀኒሑ እዩ ወዶ ሙስሊም ሓውና ብሰላም ክርስቲያን ሓውና ብሰላም ነዊሕ ዘመን ፀኒሕና ኢና ስምዕኒ ብደይ ባዓስ ፀኒሕና ኢና ምስ ሙስሊም ሕብረተሰብ ከባዓስ ዝኽእል ነገር ሃይማኖት ለሃይማኖት ከጋጭ ዝኽእል ነገር ግን እንቅስቃሴ ክትገብር ኣይትኽእል እዚ የለካ ኣለዎ ንምንታይ ናተዋደ ኣመንትና ብዙሕ ጥያቄታት እዮም ኣሕዋትና እዚ ሚድያ ዝሰደዱ ኣሕዋትና እዮም እናተደውሎም ህንደይ ነገራት ተነጊርዎም እዩ ንኣብነት ኢልካኒ ልዕሊ ህንደይ ናብ ቤተክርስትያናት ንዋየ ቅድሳት ሒዝና ጠፍአን እዮ እናተባልካ ናይ ሓደ እንደሰማችሁትና እንዳያችሁት ነው። በጣም በሚገርመው ሁኔታ ከህገወጥ ምንኩስና ወደ እስልምና ነው እያየን ያለና ህገወጥ ምንኩስና ስንል ምንኩስና ህገወጥ ሆኖ ሳይሆን አንድ መነኩሴ የመነኮሰበት ገዳም ካልታወቀ ያመነኮሰውም አካል ካልታወቀ ስለዚህ ህገወጥ ነው ማለት ነው። ልክ አባቶቻችን ምን ይላሉ? ዘኢልህከ በውስጤታ እያእምር ህጋጋቲሃ በውስጧ ያላደገ ያልተማረ ያልታነጸ የገዳም ስርዓት ቀኖና ስርዓተ ምንኩስና የህይወት የምንኩስና ህይወት የገዳም ህይወት ሊያውቅ ሊረዳ አይችልም ማለት ነው። ስለዚህ የመነኮሰው አካል ካልታወቀ የመነኮሰበት ገዳምም አንድ መነኩሴ ካልታወቀ ምንኩስናው ህገወጥ ይባላል። ምንኩስናውም አይጸናም ማለት ነውና አሁን እንዳያችሁት ነው የእግዚአብሔር ቤተሰቦች በመላው ዓለም ሆናችሁ በዚህ በአክሱም ጽዮን ሚዲያ የምትከታተሉ ወገኖቻችን በጣም የሚገርመው በእውነት የአባቶቻችን ፈለግና ስርዓት ቤተ ክርስቲያናችን ስንዱም ቤት ናት። የገዳም ስርዓት ይታወቃል፣ የምንኩስና ስርዓት ይታወቃል። ስለዚህ በእንደዚህ አይነት በእውነት በገዳም ያደገ መነኩሴ ቢሆን እንደዚህ አይነት ምንኩስና ጥሎ አይሄድም። ገዳማዊ ህይወት ቢኖረው ምንኩስና ጥሎ አይሄድም ማለት ነው። ምንኩስና ራሱ ህይወት ስለሆነ ማለት ነው። እና ይህን ግለሰብ ያያችሁት በልዩ ልዩ በተለያየ ሶሻል ሚዲያ አለፍ ስል እኔም እመለከት ነበረ፣ ግን አካሄዱ ጥሩ አልነበረም ማለት ነው። የመጀመሪያ ስሙ ቆሞስ አባ ኃይለ ሥላሴ ገብረ መድኅን የሚል ስም እንደነበረ ሁላችን እናውቃለን፣ ታውቃላችሁ የምታውቁት ሰዎች ማለት ነው። በአሁን ሰዓት ደግሞ በሚገርመው ሁኔታ ወደ እስልምና ዓለም ወይም ደግሞ እስልምና በይፋ ተቀብያለሁ እያለን ይገኛል ማለት ነው። ለመሆኑ ይህን መነኩሴ ነኝ ሲል የነበረ ወይም ደግሞ ቆሞስ አባ ኃይለ ሥላሴ ገብረ መድኅን ብሎ ስሙ ራሱን የሚጠራ ማለት ነው ዲቁና የሰጠውስ ማን ነው? ቅስና የሰጠው ምንኩስና የሰጠውስ ማን ነው? ቁምስና የሰጠው አባትና ሊቀ ጳጳስስ ማን ነው የሚለው ነገር የኔ ጥያቄ ነውና በእውነት እኔ ባይዘዌ በሱ በቆሞስ አባ ኃይለ ሥላሴ ገብረ መድኅን ብሎ ራሱ የሚጠራ በአሁኑ ሰዓት ደግሞ ወደ እስልምና ገብቻለሁ ብሎ ስሙ አብደላ ብሎ የመጣ ግለሰብ እኔ በሱ አይደለም ፍርዴ ማለት ነው።
ገና ወጣት ነው። ገና ለአቅመ አዳም ያልደረሰ አንድ ህፃን ወጣት ገዳማዊ ህይወት ያውቃል፣ የምንኩስና ህይወት ያውቃል ብሎ ማሰብ በጣም ከባድ ነው እና የምንኩስና ህይወት ቀላል አይደለም። ስለዚህ ለዚህ ዲቁና ለዲቁና ሊመጥን ይችላል እድሜው ማለት ነው። ምንኩስናና ቅስና ቁምስና የሰጠ አካል ግን በእውነት በተለይ በመቀሌ ነው ወደ እስልምና ሃይማኖት ወደ እስልምና እምነት ገብቻለሁ ያለን በመቀሌ ከተማ ማለት ነው። በራሱ በለቀቀው በቲክቶክ ቆሞስ አባ ኃይለ ሥላሴ ገብረ መድኅን የሚል ፔጁ የራሱ ወይም ደግሞ ፕላትፎርሙ የቲክቶክ በራሱ ነው የለቀቀው። እኔ በዛ ነው ያረጋገጥኩትና ስለዚህ ታዲያ ይህን ግለሰብ ያመነኮሳችሁ ሰዎች፣ ዲቁና የሰጣችሁ ሰዎች፣ ቅስና የሰጣችሁ ሰዎች፣ ቁምስና የሰጣችሁ ሰዎች ላይ ነው እኔ ጥያቄ ማለት ነው የሰጡ አካላት ማለት ነው። እና ለዲቁና እድሜው ብቁ ሊሆን ይችላል። ለቅስናና ለምንኩስና ግን ገና ወጣት ነው። ገና ሁሉ የሚያውቅ ነገር አይደለምና አንደኛ ትምህርት ይጠይቃል። ሁለተኛ ደግሞ የእድሜ ብስለት ይጠይቃል። ሶስተኛ ነቢረ ገዳም ወይም ደግሞ በገዳም ያደገ ገዳምን የሚያውቅ ስርዓተ ምንኩስናን የሚያውቅ በርድና ዓለም በአገልግሎት ያለፈ ሰው መሆን አለበትና ምንኩስና ዝም ብለን በየሰፈሩ በየቤታችን የምንሰጥ ከሆነ በተለይም ጥንቃቄ ሊደረግ የሚገባው ማለት ነው። በየቤታችሁ የምትሰጡ ብፁዓን ሊቃነ ጳጳሳት ምንኩስና የምትሰጡ አንዳንድ አባቶች ቆሞሳት በቤታችሁ ምንኩስና የምትሰጡ የምታመነኩሱ በጣም በጣም ጥንቃቄ ልታደርጉ ይገባል ማለት ነው። ምንኩስና እንደ ቀላል ነገር አይደለምና ብዙ ነገር ሊፈተን ይገባል። ከፈተና በኋላ ፈተናውን አልፎ ነውና ወደ ምንኩስና ማለፍ ያለበት የአባቶቻችን ሕይወት ማወቅ አለበት። እሱም በአባቶቻችን ያለፉበት ሕይወትና ፈተና ማለፍ አለበት፣ ተፈትኖ ማለፍ አለበትና ዝም ብሎ ጥቅም አለ አንዳንድ ነገር አለ ተብሎ አንድ ሰው ቀሚስ ስላማረው ልብስ ስላማረው ማመንኮስ የለብንም። ቆብ ስላማረው ማመንኮስ የለብንም። የሆነ ስራ እንዲይዝ ማመንኮስ የለብንም። ስለዚህ በእንደዚህ አይነት የምታመነኩስ ሰዎች ጥንቃቄ ልታደርጉ ይገባል። አንዳንድ እንደዚህ አይነት እንኳ ገዳማት ያመነኩሳሉ ብዬ አላስብም። ግን በግል የምታመነኩሱ ሰዎች ሊቃነ ጳጳሳትም ሊሆን ይችላል፣ አንዳንድ ቆሞሳትም ሊሆን ይችላል። በተለይም ደግሞ በከተማ በልዩ ልዩ ስፍራ የምታመነኩሱ ሰዎች ጥንቃቄ ልታደርጉ ይገባል። ገዳማዊ ሕይወትና የምንኩስና ሕይወት ያልገባቸው ያልተረዱ ሰዎች አይደለም ሕፃናትና ወጣቶች ከፍ ያለ እድሜያቸውም ቢሆን ገዳማዊ ሕይወት ካልገባቸው ስለ ገዳማዊ ሕይወት ስለ ምንኩስና ሕይወት ካልገባቸው ያው ዝሮ ዝሮ አሁን እንዳየነው እንደዚህ ግለሰው ውድቀት ነው የሚሆነው ማለት ነው። ነገ ጥሎት ይሄዳል ማለት ነው። መሰረት የሌለው ነገር ደግሞ ዘላቂ ነገር አይደለምና በጣም ጥንቃቄ ሊደረግበት ይገባል። ይህን በብዙ ጊዜ እኔ ሰሞኑ ስመለከት ነበርና አብይ ጾም ላይ ገቢረ ዳዊት አስጠናለሁ ምናምን የሚል ዳዊት አጠቃቀም እንድትችሉ ዳዊት እንዴት እንደሚደገብ አስተምራቸዋለሁ ሲል በልዩ ልዩ ሶሻል ሚዲያ መልእክት ሲያስተላልፍ ሰምቼው ነበር እና በጣም እኔ ያን ጊዜ ይሄን ትክክለኛ አካሄድ እንዳልሆነ ተመልክቻለሁ። በሌላ ደግሞ ይቅርታ ጠፍቼ ነበረ አሁን ሱዋኤ ገብቼ ነበርና አሁን ወጥቻለሁ ብሎ በአብይ ጾም ላይ ነው እንደዛ ሲናገር ነው የነበረና ሱዋኤ ከተገባ አብይ ጾም መጀመሪያ ዘወረደ ሱዋኤ ከተገባ የሚወጣው የሆሳዕና ወይም ደግሞ ሕማማት ላይ መጨረሻ ነው። ከሱዋኤ የሚወጣና አቋርጬ ወጥቻለሁ ሲል አንደኛው ሱዋኤ እንዳልገባ ያስታውቃል። ሁለተኛ ደግሞ ሱዋኤ ደግሞ እንደማይቋረጥ ይታወቃልና ገዳማዊ ሕይወት እንደማያውቅ ወይ ደግሞ ስለ ሱዋኤ ምንነት እንደማያውቅ እንዳልገባው ተረድቻለሁ እኔ ባለፈው ማለት ነው።
ስለዚህ በተለይ በትግራይ ልዩ ልዩ ስፍራዎች ጥንታዊ ቦታዎች እየተንቀሳቀሰ እየባረከ አንዳንድ ቪዲዮዎች ይለቅ ነበርና አንዳንድ ሰዎች ገዳማት ስታስጎበኙ፣ አብያተ ክርስቲያናት ስታስጎበኙ ጥንቃቄ ልታደርጉ ይገባል ማለት ነው። አንድ ሰው የመነኮሰበትን ገዳም ሳታውቁ፣ ትክክለኛ ምንኩስናውን ሳታረጋግጡ፣ ቁምስና የሰጠውን አካል ማን እንደሆነ ሳታውቁ ዝም ብላችሁ አሜን አሜን ብቻ ከሆነ ለነገም አደጋ አለውና በጣም ጥንቃቄ ልታደርጉ ይገባል። ስለዚህ አሁን ሰሙኑ ራሱ በጣም የሚገርመው ነገር ቪዲዮ ላይ እንዳያችሁት የመቀሌ ወጣቶች የማህበር ቅድስት አርሴማ ማህበር ነው የሚለው እና ወጣቶቹ በጣም ጎበዞች ናቸውና ከቤተ ክህነቱ መቀሌ አካባቢ ያለ ካለው ሀገረ ስብከትና ቤተ ክህነት ይልቅ ለእምነታቸው ቀናኢ ሆነው በትክክለኛ ነገር አንተ መስቀል ይዘህ መንቀሳቀስ የለብህም፣ ወደ እስልምና ከገባህ መስቀል ይዘህ መንቀሳቀስ የለብህም፣ ማቆሚያውም ማስቀመጥ አለብህ፣ ቆቡም ማስቀመጥ አለብህ፣ ቀሚሱም ማስቀመጥ አለብህ። ስለዚህ የኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህ ንዋየ ቅድሳት ናቸውና ቅዱስ ለሆነ አገልግሎት የሚውሉ የሚገለገልባቸው ናቸውና ስለዚህ አንደኛ ቅዱስ የሆነ ንብረት አስቀምጥ፣ ሁለተኛ ደግሞ አንድ እግርህ እስልምና ስፍራ አንድ እግርህ ደግሞ ቤተክርስቲያን ሆነህ እስላምና የክርስትና እምነት ተከታዮች ኦርቶዶክሳውያን የሃይማኖት ግጭት እንዲፈጠር እንዳታደርግ ጥንቃቄ ያስፈልጋል ብለው ሲመክሩት አይተናል፣ ተመልክተናል ከቪዲዮ ማለት ነው። እና በእውነት ለወጣቶቹ የመቀሌ ወጣቶች ኦርቶዶክሳውያን ክብር ይገባቸዋል፣ ከጎናቸውም ልንቆም ልናግዛቸው ይገባል ማለት ነው። በተለይም በመቀሌ አካባቢ ያላችሁ የቤተ ክህነት አባቶች፣ የቤተ ክህነት አካላት የሚመለከታችሁ በእንደዚህ አይነት ዝም ብለው እየተንቀሳቀሱ ሲባረኩ እየተንቀሳቀሱ ሲያስተምሩ ሰዎች ቁጥጥር ማድረግ ነበረባችሁ። ልትጠረጥሩ እንደገና ደግሞ ያለውን ነገር ልትከታተሉ ይገባ ነበር ማለት ነው እና ይህን ትልቅ ድክመት ላይ እንዳለ ይታያል። ሆኖም ግን አሁንም አልመሸም፣ ለነገ በደንብ ጥንቃቄ ያስፈልጋል። መላ ኦርቶዶክሳውያን በተለያየ ስፍራ የማታውቁት ገዳሙም ስፍራውም ልዩ ልዩ ስፍራ የማይታወቁ ብዙ እንደዚህ አይነት እንደ አባ ቆሞስ አባ ኃይለ ሥላሴ የቀድሞ ስሙ አባ ኃይለ ሥላሴ ገብረ መድኅን የአሁን ስሙ ደግሞ በእስልምና ሃይማኖት ወደ እስልምና ያገባ የካቲት መጋቢት 9 7ኛ ወር 2018 ዓመተ ምህረት ጾሙን አቋርጠ ነው ከሙስሊሞች ጋር ያ በዓላቸውን አክብረው እንግዲህ ምግቡን የተመገበ ማለት ነውና እስከ መጨረሻ የሚጸና እርሱ ይድናል ነው የሚለው ቅዱስ ወንጌልና አንደኛ በመንኩስናው አልጸናም፣ ሁለተኛ ደግሞ ጾም ላይ ሽሮ ነው የገባና በእውነት በጣም ነው የሚያሳዝነውና በትክክለኛ ገዳማዊ ሕይወት ቢኖር እንደዚህ አይነት ይወድቃል ብዬ አላስብምና ከሱ ይልቅ ግን እሱ አሁንም ወደ እስልምና የሄደበት መንገድ አላወቀበትም። በክርስትና ሕይወት እያለም ክርስትናው በደንብ አልገባውም፣ አላወቃትም ማለት ነው። ስለዚህ ለምንድን ነው በተለይ ዲቁና፣ ቅስና፣ ምንኩስና፣ ቁምስና ገና ሕፃን ነው፣ ወጣት ነው። በአንድ የሰጡት ሰዎች ግን ዕዳው የነሱ ይመስለኛልና የመነኮሰበት ቦታም እስካሁን ግልጽ አልተደረገም። ግልጽ አድርገን ይፋ እናደርጋለን ማለት ነው። ያመነኮሰው አካል ቁምስና የሰጠው አካል ይፋ የምናደርግ ይሆናል ማለት ነው። ለወደፊት ግን በእንደዚህ አይነት ነገር ግን ብዙ ቦታዎች ሲያጠና እንደቆየ አሁን ደግሞ በተለያየ በሚዲያ መጥቶ ልዩ ቃለ መጠይቅ ምናምን እንደሚደረግለት ግን አንዳንድ ሀሳቦች እየሰማን ነውና መረጃዎች እየወጡ ይገኛሉ ማለት ነውና ብዙዎች ሰዎች ዝቅ ብለው ለሆነ ዓላማቸው ለማሳካት እንደዚህ ያደርጋሉ። ስለዚህ ሁል ጊዜ ግን እኛ ጥንቃቄ ማድረግ ያስፈልጋል። እሱ ወደ እስልምና ሄደ፣ ወደ ሌላ ሄደ፣ የሚጎዳው ራሱ የሚጠቅመው ራሱ እንጂ ለሌላ ለቤተ ክርስቲያን ግን በእንደዚህ አይነት በሁለት መንገድ ማንኛው እንደ ቤተ ክርስቲያን አንድ ሰው ሲወጣ
መጸለይ ያለባት እግዚአብሔር ወደ እውነተኛ ኦርቶዶክስ ተዋሕዶ ሃይማኖቱ ይመልስልን ብለን እንጸልያለን ማለት ነው። እንኳን ሄደ የምትል አይደለችም ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 99ኙን ነገደ መላእክት ትቶ የጠፋውን ጎስቋላውን ሕገ እግዚአብሔር ያፈረሰ አዳምን ፍለጋ ነው ወደዚህ ምድር የመጣ። በመስቀል ላይ የተሰቀለለት፣ ደሙ ያፈሰሰለት፣ ስጋውን የቆረሰለት የጠፋውን አዳም ፍለጋ የጠፋውን አዳም ለመመለስ ወደ ነበረ ክብሩ ለመመለስ ነው ያ ሁሉ ዋጋ ክርስቶስ የከፈለለትና አንድ ሰው እንዲጠፋ አንድ ኦርቶዶክስ እንዲጠፋ ክርስቶስም አይፈልግም ማለት ነውና ስለዚህ ሁላችን ጸሎት ልናደርግ ይገባል ማለት ነው። ኦርቶዶክስ አይደለም ዝም ብሎ ነበረ ምናምን የሚሉ ሰዎች ግን ታዲያ ገዳማት ልዩ ልዩ ስፍራ በትግራይ እየተንቀሳቀሰ ሲያስተምር ወይ ደግሞ የተለያየ ነገር ጉብኝት ሲያደርግ ያን ጊዜ ለምን አላገለጣችሁም የሚል አንዳንድ ቪዲዮዎቹም እጃችን ላይ አሉ። ከልዩ ልዩ ማህበራት እየሄደ ያሳርግ፣ ይባርክ፣ ያስተምር እንደነበረ ቪዲዮዎች እጃችን ላይ ገብተዋል። በሌላ ቀን እንለቀዋለን ማለት ነው። ስለዚህ አሁን ግን የሚጠቅመው ለወደፊቱ ጥንቃቄ ማድረግ ኦርቶዶክስ አልነበረም ወይ ደግሞ መነኩሴ አልነበረም ሳይሆን ምንኩስና የሰጡት ቁምስና የሰጡት ሰዎች ግን እያወቁ ሳያስተምሩ ሳይገባው የሰጡት ሰዎች ግን ስህተት ሰርተዋል ነው። ከሱ ይልቅ ስህተት የሰሩት እነሱ ናቸው እና በእንደዚህ አይነት ለወጣቶች ለህፃናት የሚያመነኩስ ገዳም ከሆነም በእውነት እንደገና ውስጡን መፈተሽ አለበት። ሌላ ቀን ማስተካከል አለበት። ይህን ራሱ አሁን ክዶ ሄደ፣ ወደ እስልምና ገባ። ስለዚህ ወደ እስልምና ገባ ማለት ራሱን የሚጎዳው ራሱ የሚጠቅመው ራሱ ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ቁጥር 32 እስከ 34 ያለው ኃይለ ቃል እንዲህ ይላል። ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊትም የሚክደኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ ይላልና ክርስቶስ በሰው ፊት አምላክነቱን ስንክድ በአባቱ ፊት ደግሞ እኛን አላወቃችሁም ይለናል ማለት ነው። በሰው ፊት የሚመሰክርልኝ በሰማያት ባለው በአባቴ ፊት እመሰክርለታለሁ አለ። በሰማያት ባለው በአባቴ ፊት የሚክደኝ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ፣ አላውቅህም እለዋለሁ ነው የሚለውና ስለዚህ በሰው ፊት እምነታችን ልንመሰክር ያስፈልጋል። በእምነታችን ልንጸና ያስፈልጋል። መነኩሴ በምንኩስናው፣ ቄስ በቅስናው፣ በትዳሩ ሁሉ በተሰጠው መክሊት ነው መቆም ያለበትና በእውነት ሁል ጊዜ እምነታችን ሃይማኖታችን አጽንተን ልንጠብቅ ይገባል። በደንብ የገባው መጽሐፍ ቅዱስ ያነበበ 5 አዕማደ ምስጢራትን ያወቀ መነኩሴ ከሆነ ደግሞ ገዳማዊ ሕይወት የተረዳ ገዳማዊ ሕይወት የምንኩስና ሕይወት በደንብ የገባው እምነቱ አይቀይርም፣ ሃይማኖቱ አይቀይርም፣ ለጥቅምም አይሄድም እና ያልገባው ሰው ለሆነ ለጥቅም ብሎ ከመጣ የሆነ ካልተሳካለት ለጥቅሙ ብሎ ደግሞ ይሄዳል ማለት ነው። ስለዚህ እባካችሁ ለአቅመ አዳም ያልደረሱ ለአቅመ እውቀትም ያልደረሱ ለአቅመ ማወቅም ያልደረሱ ሰዎች ምንኩስናም ሆነ ክህነትም ሆነ ሁሉ የቤተ ክርስቲያን አገልግሎት የሚገለገልባቸው ማዕረጎች አይታችሁ ተረድታችሁ ብትሰጡ መልካም ነው ለማለት እፈልጋለሁ። እግዚአብሔር አምላክ ሁላችን በሰላም በጤና ይጠብቀን። ለሕዝባችን ለሀገራችን ሰላም፣ ፍቅር፣ አንድነት ያወርድልን። እግዚአብሔር አምላክ አሁን ስሙ አብደላ ብሎ በእስልምና የገባ ግለሰብ ደግሞ እግዚአብሔር አምላክ ወደ ጥንታዊቷና ኦርቶዶክስ ተዋሕዶ እምነቱ እግዚአብሔር ይመልስልን ባካችሁ። አሁን ግን በገዳማትም በልዩ ልዩ ስፍራ በከተማታት ያሉ አባቶች ጥንቃቄ ሊያደርጉ ይገባል። ጥንቃቄ ሁላችን ልናደርግ ይገባልና በይበልጥ ደግሞ ቁምስና፣ ቅስና፣ ምንኩስና የምትሰጡ ሰዎች በተለይም በተለይም በከተማታት በገዳም እንኳ እያንዳንዱ ስርዓቱም ጥሩ ነው እና በተለይም በከተማታት
በከተሞች ምንኩስና የምትሰጡ ግለሰቦች ማለት ነው። ምንኩስናም የምትሰጡ ቁምስናም የምትሰጡ በጣም ጥንቃቄ እንድታደርጉ በእግዚአብሔር ስም ለማሳሰብ እወዳለሁ። እግዚአብሔር ከሁላችን ጋር ይሁን። ሰላም ለእናንተም ለሁላችንም እግዚአብሔር አምላክ ያድልን።